ሰላም ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን። ውድ የሀገሬ ልጆች በተለይ በመላው ዓለም የምትገኙ ኢትዮጵያኖች፣ ስለዚህ እኛ ስደት ላይ ያለነው ሀገር የወጣነው ገንዘብ ሰርተን እንለወጥ ነው። ስለዚህ ይሄንን ድርጊት ደግሞ በተለይ መሬት፣ ቤት፣ የተለያየ ነገር ገዝታችሁ ኢትዮጵያ ላይ ያላችሁ በሙሉ ይሄ ድምፅ ነው። እባካችሁን ተጨምሩ፣ ተባካችሁን ጥንቃቄ ያደርጉ እና ልላችሁ የምፈልገው ነገር ምንድን ነው? በተለያየ ጊዜ በተለይ በቅርብ ጓደኛዬ የደረሰባትን ነገር ነው ማለት ነው። ምንድን ነው እሱም የደረሰባት በተለይ ቤተሰብ ነው። ይሄ የቅርቤ ሰው ነው ብላችሁ ቤት ገዝታችሁ ወይ ደግሞ በዛው ሳትፈራረሙ በተለይ በፍርድ ቤትና በህጋዊ ሳልሆነ ድረስ አለኝ ቤት ብላችሁ መጨረሻችሁ ግን እንደዚች እህቴ ነው የሚሆነው ማለት ነው። ውድ የሀገሬ ልዩ ጥንቃቄ ያለው እባካችሁ። ስለዚህ እቺ ጓደኛዬ ምንድን ነው የሆነችው ያደረገችው ነገር ቢሆን ምንድን ነው እሱ ቤት የዛሬ 3 ዓመት ትገዛለች። 6 ዓመት ሰራች። 6 ዓመት ከሰራች በኋላ ወደ ኢትዮጵያ ገባች። ልክ ወደ ኢትዮጵያ ስትገባ ገንዘቡን አስገባች። ካስገባች በኋላ ሁሉም ተገዝቶልሻል፣ በቃ የምናውቃቸው ሰዎች ናቸው፣ የኛ ሰዎች ናቸው በሚል እሷ መሬቱን ሁሉንም ባዶ መሬት ነው የገዛችው። ልትሰራ ከ6 ዓመት በኋላ ወደ ኢትዮጵያ ገባች ማለት ነው። ልክ ወደ ኢትዮጵያ ከገባች በኋላ ግን ምንድነው የገጠማት ነገር? ልክ ሄዳ አንዳንድ ብረቶች መሰረት ልትጥል ቦታው ላይ ስታወርድ እነኚህ ሰዎች ቃላቸውን አጥፈው በህግ ነው ያስቆሟት ማለት ነው። በህግ ነው ያስቆሟት። ሌላ በህግ አስቆሟት። ከዛ በኋላ ብዙ ችግሮች ተፈጠሩ። ለምንድን ነው የዛሬ 3 ዓመት የተገዛ መሬት ያው እንደሚጨምር ታውቃላችሁ። ገንዘብ ጨምሯል ነው ያሏት። ለዚህ ጨምሯል ብር ጨምሪ ብለው ቃላቸውን አጥፈው ብዙ ችግር ውስጥ ነው ያለችው። የሰው ልጅ በአንዴ እንዲቡን ይላል። እኔ በጣም ብቻ ከባድ ነበረ። ውድ ሀገሬ ልጆች ይሄኛው ዘመዱ ነው፣ ይሄኛው ወንድም ነው ብላችሁ ቤትና መሬት ገዝታችሁ በተለይ በትክክለኛው መንገድ ካልፈረማችሁ በፍርድ ቤት ጉዳዩን ቤተሰብም ከሆነ ካልጨረሰላችሁ እባካችሁ ገንዘባችሁን ያዙ እንጂ ምንም ነገር አታደርጉ። እቺ እህቴ በእኔ የደረሰው በሌላው አይድረስ። እባካችሁን ንቁ፣ አይናችሁን ግለጡ እያለች ትገኛለች ማለት ነው። በጣም ነው ያሳዘነችኝ። ከዚሁ ደግሞ ከራሴ ወዳጅስ እንዲሁ የቡና ቦታ ወደ ኢትዮጵያ አካባቢ ስትሄድ ገዝታ ልክ እሷን በቃ ታማኝ የራሴ ጎረቤት ናቸው የሚክዱ አይደለም ብላ ልክ ኢትዮጵያ ስትገባ የተባለው መሬትን ቡናም ተገዝቷል። ግን ሰዎቹ ካዷት፣ ቡናውንም ለቀሙት ማለት ነው። ስለ እግዚአብሔር ብለው ነው። ስለዚህ ውድ የሀገሬ ልጆች አንዳንዴ ነገሮች ከአቅም በላይ ይሆናሉ እና እባካችሁን ነው የምላችሁና እባካችሁን እንደዚህ አታደርጉ። ከፈቀዳችሁ እንኳን አስፈሩም። ህጋዊ በሆነ መንገድ ወረቀት ያዙ። ምንም ይሄ ዘመድ ያጎቴ ጎረቤት አይከዳም። ካዲ ነው በዚህ ዓለም ላይ በዚህ ዘመን። ስለዚህ እባካችሁን ራሳችሁን ከዚህንን ነገር ታቀቡ። መንቃት አለባችሁ። እቺ የማንቂያ ደውላት። በቃ 2 ልጆች እንደተበሉ ማርያምን እርግጠኛ እና ራሳችሁን ጠብቁ ከእንዲህ ያለ ድርጊት እባካችሁን እላችኋለሁኝ። እቺ እህታችን እንግዲህ እስቲ ሀሳብ አስተያየታችሁን አስቀምጡላት፣ ታዳምጠዋለች። ብዙዎቻችሁ ይሄ ነገር አይናችሁን እንደምትገልጡበት አልጠራጠርም። በተለይ አካሌ ጎረቤቴ ነው፣ አካሌ ቤተሰብ ደግሞ ኧረ እነሱ እንዲያረጉም ብለው በእምነት ኖ በቃ መፈረም ካለበት ሸጧል፣ ብሩን ተቀብሎ የለ መፈረምና ገንዘብ መስጠት አለበት። በቃ ይሄ ነው መሆን ያለበት። ውድ የሀገሬ ልጆች ከማይሆን ክፉ ነገር እግዚአብሔር ይጠብቀን እያልኩን ኮኪቲዮ በሰብስክራይብ ሼር እያደረጋችሁ ቤተሰቡን ስንነገረው ቆይታ መሰግናለሁ።